መላው እግር ኳስ ቤተሰብ ግን ምን አይነት ተጫዋች ተጎርቶብንና ከቡድናችን ጎሎ እንደነበር ዛሬ አያችሁ አይደለም? እናንተ እዛ ተንበጫበጩ ኦቨርሬትድ ነው ተተተተበሉ ብቻ እናንተ ግን ይሄ ልጅ ምን አይነት ጥራት ያለው ወርልድ ክላስ የሆነ ተጫዋች እንደሆነ ዛሬ እንኳን አታምኑ። ይሄ ልጅ አይደለም ለአንድ ሙሉ ጨዋታ ይቅርና ማለት ነው ለደቂቃዎች ከቡድኑ ውስጥ ሊጎል የማይገባ ወሳኝ ተጫዋች ነው። ጀማው እርክት ያደረገኝ ጀማው እርክት ማለት ነው። ሁለት ጽድት ያሉ ጎሎችን ያስቆጠረልን ጽድት ያሉ ጀማው እንዴት አባቱ ነው የሚችለው? እንዴት ተጎርቶ ራሱ ይመጣ ይመስል ማን ራይስ እንዴት አባህ ነው የምትችለው? አረካኝ የቪላ ቀን እሱ ቢኖር ማለት ነው እመኒ 7 ነበር የምናገባው 7 3ቱን እሱ ያገባዋል። 4 የኔ ቡድን አግብቷል 3ቱን እሱ ያገባና 7 ነበር አጭሰ የምንለቀው። አሁን ለዛ ወራጃ እግር ኳስ ለማያውቀው ሰው ትልክልኛለህ ኦቨርሬትድ ነው ብሎ ለሚያሽቋለጡ ማህበረሰብ ኮፒ ሊንክ አድርገና ሳይወል እኛ ወርልድ ክላስ የሆነ ተጫዋች ነው ያለን። አትንበጫበጭ ኳስ አለማወቅን አታስወግር በሉልኝ ጀማው። ይመቻቹ ጀማው። ሲጀመር ራይስ ኤአይ ነው አይቻልም። አርቲፊሻል ኢንተለጀንስ ነው አይቻልም። እኛ ጋብሪኤል ነው ችግሩ ብለን ጋብሪኤል ላይ ስንቋጥር ያ ያመልጣል። ምንድነው መበሻሸቅ አፈልጉም ነው እንዴ? ቆይ ይቅር ምን ለዋንጫ ብቻ ብለ ምን ነው ፕሪሚየር ሊጋችን አታበላሹት እንጂ የተደገ ፏያለን የተዝናናንበት ይሁን እንጂ ምን ነን ውሎና ሳመረ በቃ በዛው መጥፋት ነው እንዴ? ትንሰው ነው ቁጭ ብሎ እየቋጠረ ምናምን ያለው ምን ናችሁ ነው እንዴ? እኔ ዲቪ እንዲደርሰኝ በቋጠር ይቀላል እኮ አሁን ዲቪ ደርሰኝ ነበር ይሄ ሁሉ ቋጠረው እዛ ላይ አፕላይ ባደርግ ፕሪሚየር ሊጋችን አታበላሹብን መናታችሁ። ኤአይ ክለብ ኤአይ ቦሪንግ ኤፍሲ አሁን ደግሞ አንዴ ከወንበራችን ተነስተን ለዲክላን ራይስ እናጨበጭባለን ጋይስ። እንዴ ይሄማ አርቲፊሻል ኢንተለጀንስ ነው እንጂ ሰው አይደለም። ምን አይነት ተጫዋች ነው ጋይስ? ከጉዳት መልስ እንደዚህ አይነት ቶፕ ፐርፎርማንስ ቡድኑ ያለሱ ጎሎች ቢሆን ኖሮ ጨዋታውን ስለማሸነፉ ተራጠራለሁ ጋይስ። ፐርፎርማንሱ እያንዳንዱ ነገሩ አስደናቂ ነበረ። በኢሳት ለኔ በፕሪሚየር ሊጉም እንዲሁም ደግሞ በአለም ላይ ከሚገኙ ምርጥ ሚድፊልደሮች መካከል ግንባር ቀደሙ ዲክላን ራይስ ነው ብዬ በድፍረት መናገር እችላለሁ። ቦክስ ቱ ቦክስ ይሮጥላቸዋል። የማይረግጡ የሜዳ ሳር የለም። በቡድኑ ማጥቃት ውስጥ ያለው ተሳትፎ ከፍ ያለ ነው። ፕሮግሬሲቭ ራኖቹ ኳስን ተሸክሞ ረጅም የሜዳ ክፍሎችን የሚያቆራርጥበት መንገድ፣ ፓሶቹ እጅግ በጣም አስገራሚ ናቸው። እኔ እግዚአብሔርን በቃ ለዲክላን ራይስ ምንም ቃል የለኝም። በጣም አስደናቂ ተጫዋች ላለፉት 3 ዓመታት በደንብ ኮንሲስተንት ሆኖ ዘንድሮን ጨምሮ ከአርሰናል ጋር እንግዲህ በድንቅ ግስጋሴ ላይ ያለ ተጫዋች ነው። ከዌስትሃም ጀምሮ በጣም ማረንቆ ተጫዋች ነው። እኔ በግሌ ፌስቡክ ላይ የምታውቁ ሰዎች ያው ስለሱ በደንብ ብዙ ጽሁፍ ጽፍ ነበር አርሰናልን ሲቀላቀል ጀምሮ ማለት ነውና ምን አይነት ተጫዋች ነው ጋይስ? ሰው እንደዚህ ሊሆን አይችልም። የምሬ ነው የምላችሁ። ማለት ይሄ ሮቦት ነው ወይ አርቲፊሻል ኢንተለጀንስ ነው እንጂ በዚህ ልክ አይደክም። በዚህ ልክ ታታሪ ከጉዳት መልስ እኮ አይመስልም እኮ ፐርፎርማንሱ። 2 ድንቅ ጎሎችን አስቆጥሮ አርሰናል 3-2 በበርነማውዝ ሲያሸንፍ እንግዲህ ወሳኝ ሚና የተጫወተ ተጫዋች ነበረ። በምትመለከት መልኩም እንግዲህ አርሰናልን የማሸነፊያ ጎል ካስቆጠረ በኋላ የቴሌቪዥን ካሜራዎቹን ነበረ እንግዲህ ሄዶ ሲስም የነበረው ማለት ነው። ምን አይነት አማካይ ነው ግን ዲክላን ራይስ? እንዴት አይነት አንጀት አርስ የሆነ አማካይ ነው? የምሬን ነው። ለማንኛውም እናንተ ስለ ዲክላን ራይስ ምን ታስባላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ኳሳዊ መረጃዎችን ማግኘት ይችላል። ሞከርነ ጣርነ ምን ላድርግ እኔ ያላሰለሰ ጥረት አድርጌያለሁ። ኧረ ዲክላን ራይስ የሆነ ሰዓት ብቻውን የመጨረሻ ተከላካይ ሆኖ አገኘሁት። ይመቸው። 2 አግብቶ አስባችሁታል? ተጫዋቹን 2 አግብቶ የሆነ ሰዓት የመጨረሻው ተከላካይ እሱ ነው። ፈረስ ለማንኛውም ተስፋ አንቆርጥም። ቀጣይ ጨዋታም እንቋጥራለን። ያው ነገም ደግሞ እናንተ ትቋጥራላችሁ አውቃለሁ። ፉቃቆች ናችሁ። ነገውን ዩናይትድ ላይ የሆነ አለ አይደል ጃክ ፍሌቸርን እያስገባ ባለ ቡድን ላይ ትቋጥራላችሁ አውቃችኋለሁ። ፍቅረኛ ትፈልጋላችሁ አይደለ? እንግዲህ አሁንስ ለእነዚህ ነገሮች ዝግጁ ናችሁ? አንፈልግም። ከዚህ በፊትም ብየዋለሁ፣ አሁንም እለዋለሁ፣ አንፈልግም። እኛ የአርሰናል ደጋፊዎች አሁን ትኩረታችን ፕሪሚየር ሊግ ላይና ሻምፒየንስ ሊግ ላይ ነው። እኛ አሁን ሀስል ላይ ነን፣ ብር ላይ ነን። ሪሌሽንሺፕ ፍቅረኛ ምናምን አንፈልግም። እግር ኳስና ስራ ብቻ። አስደናቂው የዴክላን ራይስ ተግባር የብዙዎችን ትኩረት ስቧል። ራይስ ለመዝናናት ወደ አንድ ካፌ ያመራል። በለንደን አካባቢ ኮፍያና መነጽር አድርጎ ነበር። የካፌው አስተናጋጅ ሊያ ትባላለች። ታዲያ አስተውላ ስታይ የአርሰናሉ እንግሊዛዊ አማካኝ ዴክላን ራይስ እንደሆነ አወቀችው። ታዲያ ሊያ አቧራ ማስነሳት አልፈለገችም። ወዲያውኑ ስራዋን ቀጥታ መስራት ነበር የጀመረችው። ራይስ ታዲያ ከካፌው ተጠቅሞ ሲጨርስም ሊያ ደረሰኝ ይዛ ወደሱ ትመጣለች። ደረሰኙም ላይ ታዲያ $61 ሂሳቡ ይመጣል። ከፍሎም ታዲያ
ለአስተናጋጇ ታዲያ በእጁ ደረሰኙ ላይ አንድ ጽሑፍን ያሰፍራል። ከጽሑፉ ጋርም ታዲያ ቲፕ $900 አብሮ ይሰጣታል። ይህም ተግባር ታዲያ አሁን ላይ በሰፊው መነጋገሪያ ሆኗል። ራይስ በደረሰኙ ላይ ይሄ ከፈጣሪ እንድሰጥ የተሰጠኝ ነው በማለትም ጋድ ብሌስ ዩ ሲል አመስግኗት ወጥቷል። ሁላችንም ከበርንማው ሶስተኛ ጎል ጠብቀን ነበር። በቃ ሰርፕራይዝ ያደርገናል ብለን ማለት ይሄ ነው ሰርፕራይዝ አለ። እንግዲህ ይሄ ነው ሰርፕራይዝ። ስለ እነዚህ ሰዎች ሙድ እያዙብን ነው። መጀመሪያ ተመሩ፣ በቃ ዛሬማ አለቀላቸው። አቻ ሆኑና መሩና ሁለተኛ ጎል ሰጥተው ደግሞ ተስፋ ምናምን ሊሰጡ ስለ ሙድ እያዙብን ነው። ሁሌ እኮ ነው ተቸግረው ነው የተሸነፉት እንድንልና ይሄ ነው መቸገር ይሉናል። መጨረሻ ላይ ስለ ሙድ እየተያዘብን ነው። በቃ ገብቶናል። እኔ ካሁን በኋላ አላምነውም አላምነውም። ተቸግሮ እያስመሰለብን ነው። ዲክለር ራይስ ዛሬው ምን አይነት ሁለት ጎሎችን ያስቆጠረው ባይዞ የበርንማውዙ ጎል ማለት የዲክለር ራይስን ሁለት ጎል ያስንቃል ልበል እንዴ? ግን ይሄ የሚገርም ፐርፎርማንስ ነበር። ከጎሎቹ ውጪ ራሱ ዛሬ የነበረው እንቅስቃሴ የሚገርም ነበር። ኤኒዌይስ ሳካ ሲገባ ማዱኬ ሲወጣ ያለው ለውጥ አይታል። ማዱኬ በደንብ ችሎ ሳካ ሳይችል እኩል ናቸው እነዚህ ሰዎች እኩል ናቸውና ነገ ማንሲቲ ትጫወታለች በተራዋ። ከዚህ በፊት ማንሲቲ ቀድማ ተጫውታ ነበረ። አርሰናልን ፕሬሸር ውስጥ መከተው ነገ እኛ ነን ከማንሲቲ ጋር ተጫውተን ፕሬሸር ውስጥ ምን ከታት በተራዋ ቀላል አናደርግላት። ምክንያቱም አሁን ተጫዋቾቹ የሚጫወቱት አዲስ አሰልጣኝ እየመጣ ስለሆነ ቦታውን ለማግኘት ብለው ነው የሚጫወቱትና መልካም እድል ሲቲዝንስ። ዴክላን ራይስ ከጨዋታው በኋላ የሰጠው እጅግ በጣም አስገራሚ አስተያየት። ይሄን ቪዲዮ ፖስት ማድረግ ኦልሞስት 5 ሰዓት ተኩላም ነገር አልፏል። ከታየ ይታይ ካልታየ አይ ዶንት ገፋክ የምታዩ ሰዎች ካላችሁ ገነርስ ፋሚሊ ይሄንን ቪዲዮ በደንብ ኮፒ ሊንክ በማድረግ ተባበሩ። ከመሸ ፖስት ስላደረኩ ዛሬ 2 ጎሎችን አስቆጥሬ ቡድኑ እንዳሸነፍ በመርዳቴ በጣም ደስተኛ ነኝ። ልዩ ስሜት እየተሰማኝ ነው። ነገር ግን ዋናው ፖይንት እኔ ጎል ማስቆጠሬ ሳይሆን ቡድኑ ማሸነፉና 3 ነጥብ ማግኘቱ ነው። 3 ነጥብ በማግኘቱ በማሸነፉ ቡድኑ በጣም ደስ ብሎኛል። በርንሞዞች በጣም ከባድ ተጋጣሚ ነበር። ጨዋታው ከባድ ነበር። 3 ነጥብ ማግኘታችን በዚህ ጨዋታ እጅግ በጣም ወሳኝና ኢምፖርታንት ነገር ነው። የቢላውን ጨዋታ ድል አድርገን እንደመጣን ሁላችሁም ታውቃላችሁ። በቢላው ጨዋታ ድል አድርገን መምጣታችን እዚህ ጋር ነጥብ የሚያስጥለን ከሆነ ምንም ትርጉም የለውም። ሰው ድላችንን ማስቀጠል አለብን። የትኛውንም ቡድን ማሸነፍ እንደምንችል ማሳየት አለብን። በዛሬው ጨዋታም 3 ነጥቦችን ስላገኘን በወሳኝ ጨዋታ እጅግ በጣም ደስተኛ ነኝ። እኔም ጎል በማስቆጠሬ በጣም ደስተኛ ነኝ። ድላችንን ማስቀጠል መቻል አለብን ሲል ከራሱም ባለፈ ቡድኑን አስቀድሞ ዴክላን ራይስ ከጨዋታው በኋላ አስተያየት ሰጥቷል። ስለ ዴክላን ራይስ ስለዚህ ተጫዋችን ይቃል አጥሮኛል። እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ገነርስ ፋሚሊ መጀመሪያ እንዳልኳችሁ ከመሸኑ ፖስት ያደረኩት ኦልሞስት 5 ተኩል አልፏል። ይሄንን ቪዲዮ ፖስት አድርገው ኮፒ ሊንክ በማድረግ ሼር እንደውም ፎሎ ማድረግ እንዳትረሱ። ባይዚ ፎሎ ያረጋችሁ ይመቻችሁ። ገነርስ ጋብሪኤል ሰጠ፣ ጋብሪኤል ነሳ። ኤክስኪውዝ ሚ ጋይስ፣ ይሄ አርሰናል ነው ከበርነማውዝ ጋር እየተጫወተ ያለው ማክሰኞ ዕለት ያየነው አርሰናል ነው። ምንድነው ኳስ እንኳን በስርዓት ማቀበል ያቃታችሁ? ሙሉ ቡድኑ ማለት ነው ሞቷል። ሙሉ ቡድኑ እየተጫወተ አይደለም። ይሄ ሜዳ ማለት ነው ተከላካዮቻችንን የሆነ የሚመርዘው ነገር አለ። ይሄ ሜዳ አምና ሳሊባን ነጠቀን፣ ዛሬ ደግሞ ጋብሪኤል ሊነጥቀን ነበር። እስቲል ግን ማለት ነው ዝም ብለው ኳሱን እኮ ለበርንማውዝ ተጫዋቾች ነው እኮ እየሰጧቸው ያሉት። ምንድነው? ኧረ አርቴታ የሆነ ነገር አድርግ፣ የሆነ ነገር ፍጠሩ። በጣም ነው የሚያስጠላው። ሰላም ነጃ በርሱ መጋረጃ ያለው አምጣልን ፈረጃ አለ ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር ራይስ እያለ ምን መቋጠር ነው ደግሞ? አጀባላህ የመጨረሻው ዘመን እየመጣ ነው ወገን። አቡዬ ለራሱ ተረጋግቶ በቃ እንትን ማለት ጀመረ። እንደምታዩት ማለት ነው ቋጠሪያ የመቋጠር ታውቃላችሁ። ሊቀመንበር ሆኖ አገር ይቀጣጠል ሲል የነበረ ልጅ አሁን ሰከን ብሎ ምክርም ጀምሯል። እንደዚህ ስለተረጋጋህ የምንፈታህ እንዳይመስል ሀቢቢ፣ ዋንጫው የኛ ነው በዚህ ሲዝን ማለት ነው። አንተም ጓዝህን ጠቅለህ ስፈልግ በሊቢያ ስፈልግ በሱዳን ስፈልግ በጅቡቲ ሀገር ትወጣለህ እንጂ እንደዛ አርገህ ስቋጥር ኑራ። አሁን እኛ እንደዚህ ልዩነት ሲመጣ እንደዚህ መመካከር ለሀገር ምን ይጠቅማል? መነገድ ምናምን ወግ እዛው ብያለሁ ሀቢቢና። ለማንኛውም እንለያለን ነው ገና ብዙ ነገሮችን እንቀይራለን። ብዙ ሰው ይረጋጋል። እዚህ ሀገር ላይ ብዙ ሰው ነው የምናረጋጋው ወገን። ይመቻችሁ። እኔ የምለው ለምንድን ነው ለዚህ ልጅ ለገብርኤል ማጋሌዝ 9 ቁጥር የማይሰጠው? በቃ ለምንድን ነው አጥቂ የማይሆነው? የምሬ ነው የምላችሁ። 10ኛው ደቂቃ ላይ ዛሬ በራሱ ጥፋት ማለት ነው ባክፓስ መልሶ ቦርሞዞች ስኮር አድርጉ ለመካስ ማለት ነው 5 ደቂቃ ነው የፈጀበት። ዛሬ ደግሞ በእግሩ ነው ያገባው ማጋሌዝ ማለት ነው። ለምን በቃ 9 ቁጥር ተሰጥቶት ፊት ለፊቱ ይቆም የሚሻለው? ኧረ በስመ አብ! ሰው እንዴት ነው መከላከሉንም ማጥቃቱንም በዚህ ደረጃ ባላንስ የሚያደርገው?
ታዋቂው የስካይ ስፖርት ተንታኝ ፖል ሜርሰን ከቦርንማውዝና አርሰናል ጨዋታ መጠናቀቅ በኋላ አንድ አስተያየት ሰጥቷል። የሚኬል አርቴታ የአርሰናል ቡድን ጥልቀትና ጥንካሬ የቀድሞውን የሰር አሌክስ ፈርጉሰንን ማንቸስተር ዩናይትድን ያስታውሰኛል ብሏል። ማንቸስተር ዩናይትድ በወቅቱ ቅያሬዎችን ሲያደርግ ኦሌ ጉናር ሶልሻየር፣ ቫን ኒስተልሮይ፣ ሳሃን የመሳሰሉ ተጫዋቾች እየገቡ ተጽዕኖ ሲፈጥሩ ተመልክተናል። የሚኬል አርቴታውን አርሰናልን ደግሞ ተመልከቱ። ቡካዮ ሳካ፣ ትሮሳርድ፣ ሜሪኖ የመሳሰሉ ተጫዋቾችን ተቀያሪ ወንበር ላይ ማስቀመጥ የሚያስችል ስብስብ አለው ብሏል። እናም የዚህ ቡድን ጥንካሬ የቀድሞውን ማንቸስተር ዩናይትድን ያስታውሰኛል ሲል አስተያየቱን ሰጥቷል። አርሰናልን በዚህ የውድድር ዓመት ከዋንጫው ጉዞ ላይ የሚገታ አንዳች ኃይል ያለ አይመስልም። ዛሬ ከቦርንማውዝ ጋር ቪታሊቲ ስታዲየም ላይ ያከናወኑትን ጨዋታ ከባድ ፈተና ቢገጥማቸውም 3-2 በሆነ ውጤት መድፈኞቹ ይህንን ጨዋታ አሸንፈዋል። በእርግጥ ቪታሊቲ ላይ ሁሌም የሚያከናውናቸው ጨዋታዎች ላይ ቦርንማውዝ ለተጋጣሚዎቹ ከባድ ቡድን እንደሆነ ይታወሳል። የዛሬው ጨዋታ ላይም ያ ነገር ነበር አርሰናልን የገጠመው። በጨዋታው ላይ የአርሰናልን የድል ግቦች ጋብሪኤል ማጋሌሽ እና የዕለቱ የጨዋታው ኮከብ ተጫዋች የነበረው ዴክላን ራይስ ደግሞ 2 ግቦችን አስቆጥሯል። ዴክላን ራይስ ከጉዳት መልስ በዛሬው ጨዋታ ላይ ያስመለከተን ብቃት እጅግ በጣም አስደናቂ እንደነበር ተመልክተናል። ለቦርንማውዝ ደግሞ ቫን ኒልሰንና ክሮፔ ግቦችን ያስቆጠሩ ተጫዋቾች ናቸው። በዚህ ጨዋታ ላይ በቦርንማውዝ በኩል አንቶኒ ሴሜንዮ የመጨረሻውን ጨዋታ አከናውኗል። በቀጣይ ወደ ማንቸስተር ሲቲ የሚያደርገውን ዝውውር ያጠናቅቃል ተብሎ ይጠበቃል። አርሰናል ታዲያ በውድድር ዓመቱ ካከናወናቸው 20 የሊግ ጨዋታዎች መካከል 15ቱን አሸንፏል። በታሪኩ በ20 የመጀመሪያ ሳምንታት የሊግ ጨዋታዎች መካከል 15ቱን ሲያሸንፍ ይህ ለሶስተኛ ጊዜ ሆኖ ተመዝግቧል። መድፈኞቹ የሊጉን ዋንጫ ለማንሳት ከመቼውም ጊዜ በላይ እጅግ በጣም አስደናቂ ብቃትን እያስመለከቱና እየገሰገሱ ይገኛሉ። ስለ አርሰናል ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ይመቻችሁ። እሺ ጀማው፣ ከጨዋታው በኋላ እንግዲህ አሰልጣኝ አርቴታ ከጋዜጠኞች ጥያቄ ቀርቦለት ነበር። እንዴት አገኘው ጨዋታውን ተብሎ ነበረ። እሱም እንዳለው ከሆነ ይህ ጨዋታ ቀላል የሚባል አልነበረም፣ ፈታኝም ሜዳ እንደሆነ ታውቃላችሁ። በተለይ ደግሞ አለ ሰከንድ ሃፍ ላይ ቡድኔ ተጫዋቾቼ ላሳዩት ተጋድሎና ጥረት ከልብ ምስጋና ማቅረብ እፈልጋለሁ የሚል ምን ላይ ሰጥቷል ጀማው። ከዛ በተጨማሪም ዲክላን ራይስ ደግሞ ከጋዜጠኞች ጋር በነበረው ቆይታ እንዳለው ከሆነ እጅግ በጣም ደስተኛ ነኝ። በዚህ ጨዋታ ላይ ደግሞ 2 ጎሎችን ማስቆጠር ችያለሁ፣ በጣም ደስ ብሎኛል። ያ ግን ትልቁ ነገር አይደለም 2 ጎል ማስቆጠሬ። ቡድኔ በዚህ ጨዋታ ላይ 3 ነጥብ ይዞ መውጣቱ ለኔ ትልቁ ስኬት እሱ ነው ያለ ሲሆን ከቪላ ጋር ድል አስመዝግበናል። ግን እሱ ላይ ድል አስመዝግበን እዚህ ጨዋታ ላይ ብንሸነፍ ምንም ዋጋ የለውም። ስለሆነ እያንዳንዱ ጨዋታ እያሸነፍን 3 ነጥብ እያከማቸን መሄድ ትልቅነታችንን ያሳያል። በዚሁ መቀጠል ይኖርብናል። አሁን ከምንም በላይ ትኩረትን ማድረግ ያለብን ዝግጁ መሆን ያለብን ከፊታችን ስለሚገኘው የሊቨርፑል ጨዋታ ነው ሲል ተናግሯል ጀምአው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ጀምአው ከመቼ የተለቀቀ ቪዲዮ ነው። ይመቻችሁ። አርሰናልን መድፉ ራሱ ካቆሙ አንድ ነገር ነው። ያራዳ ልጆች ራሱ መድፉ የሚያቆሙ አይመሰለኝም። እኔ እንጃ እንዴት እንደሚሆን አልገባኝም ነው ማለት። ጨዋታው ትንሽ ከባድ ነበረ። ነገር ግን በዚህም ሆነ በዛ አየጅም ናት 3 ነጥቡን ቅርጥም እያረገ እየወጣን ያለው አርሰናል ያራዳ ልጅ ማለት ነው። አንበሴ መስሚያችን ጥጥ ነው ሆኗል እያለ ነው። እሺ አርሴ ቤተሰብ ዘንድሮ ሚዜ የመምረጥ ስራ ላይ እንደሆነ ታውቃላችሁ አይደል? ጽድት ያለ ሳምንት አሳልፍ፣ ጽድት ያለ 6 ነጥባችንን አፈፍ አድርገን ማለት ቶፕ ኦፍ ዘ ሊግ 7 ፖይንትስ ከማን ሲቲ 6 ፖይንትስ ካስቶን ቪላ እና ፎቶዋ ራሱ አታይም። ዴክላን ራይስ ሲወኔ ወሰውዬ አይ ዴክላን ራይስ 105 አይደለም ዌስትሃም እንዳይወርድ ሌላ 2 ተጫዋች እንግዛለት የምትሉ ሰዎች ምን ትላላችሁ? ለዌስትሃም 2 ተጫዋች እንዳይወርድ እንግዛለት። አሁንም እዳ አለብን ዌስትሃሞች ጋር ማለት ያን ያህል ነው የሚያዋጣው ዴክላን ራይስ ማለት እና አሁን ማን ነው ዋናው ሐሳቤ ምን እንደሆነ ልንገራችሁ። ሲዝኑ ሲጀመር ሊቨርፑል ነበረ ሚዚያችን ትሆናለች ብለን ያሰብነው። ሊቨርፑል ያለፈው ዓመት በድል እንደበላች እድላዊት እንደሆነች ማመን ከብዷት ቁልጥ ታረገባት። 5 ጌም ስታሸንፍ ወደቀች። አሁን ቶፕ 4 መጫወት ጀመረች። ከዛ ላ ማን ሲቲ መጣች፣ ግን በመሃል ቸልሲ መጣች። ቸልሲማ ቤት 6 ነጥብ ተበልጣ 1 ነጥብ እንደምትበለጥ ነበር ያፈላባት። ይሄን ጌም አሸንፈሽ ቶፕ ኦፍ ዘ ሊግ ሆናለሁ አይነት አፈላል ያፈላባት። የሷ አወዳደቅ ደግሞ ካፈላሏ ይበልጣል። ኢማጂን ሊቨርፑል ያውላ ተለጥጦ ይበልጣታል። እዛ ላክናት ከትርፌና ከሊቨርፑል ጋር ሙያ አብዬ ምናምን እንድትባባል ማለት እና አሁን ማን ሲቲ ነው ያው ዘንድሮ ሚዜ የመምረጥ
ስራ ላይ እንደሆኑ ታውቃላችሁ። ስለዛ ማለት እንደ ሐሳብ ማን ሲቲዎችም ሊያፈላባቸው እያሉ ነው አንዳንድ ደጋፊዎች ጺም ሳያበቅሉ ፍልት እያለባቸው እና እንደ ሐሳብ አስቶን ቪላን ሚዜ እናርጋት ወይ ነገ ቋጥረን ምናምን ነገር ሲቲን አስጥለን ማለት አስቶን ቪላ ሚዜ ትሁን ወይ ጥያቄ ነው። ኮሜንት ላይ መልሱልኝ። ጀማው እንዴት ናችሁ? ሰላም ናችሁ? አይ አሎ እኔ በጣም ደህና ነኝ። ይቺ ነገር ሲያዩ ብዙዎች ይደነግጣሉ። አክቲቪስት እንዲህ ብሎ ከመጣ ችግር አለ ነው የሚሉት። ጀማው ሰሞኑን እንደ ጉድ ነው የታማሁት የተቦጨኩት ጀማው። ስለሆነ ምንድነው ነገ ከባድ የቤት ስራ ይጠብቀናል። ይቺ የተለመደችው ማለት ነው። እኔ ቅርስ ማለት ነው ነከሱብኝ እኮ እንዴ ፎቶዬን የሰንደርላንድ ማሊያ አልበሰው ዘቅዘቀውኝ ስንት አሰቃዩኝ እኮ። በቀደም ቋጠሮ ራሱ ለቋጠር ነው ማለት ነው ሲቲ ላይ። አሁን ነገ ምንድነው የምናደርገው? ልዩ የሆነ የቋጠሮ ፕሮግራም አለኝ ጀሞ፣ ልዩ የሆነ እና ታዲያ በዚህ ፕሮግራም ላይ ታውቃላችሁ እነማን እንደምትሳተፉ። ወጠር ነው ጠጠር አድርገን ነው የምንቋጥረው። ገብታችኋል? ከቀኑ 3 ሰዓት ጀምሮ እንግዲህ ልዩ የምትለቀቅ ቪዲዮ አለች። እንግዲህ እሷ የቋጠሮ ቪዲዮ ትባላለች ጀሞ። ይሄንን ታዲያ ነገ ሁሉም የቋጠሮ ፕሮግራም ላይ እንዲሳተፍ በደንብ ኮፒ ሊንክ ሼር አድርጋችሁ አዳርሱልኝ። አክቲቪስት ነገ 3 ሰዓት ላይ ቪዲዮ ለቃለው። ልዩ የቋጠሮ ፕሮግራም አዘጋጅቷል እንዳቀሩ በሉልኝ ቪዲዮ ላይ። በቃ ወጥረን ነው እንዴ ወጥረን ነው በደንብ ኮፒ ሊንክ አድርጉና አዳርሱልኝ። እሺ አመሰግናለሁ። ቋጣሪያንስ ምንም ማድረግ አልችልም። ይቆለፋል ነገር ይቆለፋል።